የፕሪቶሪያ ስምምነት ዓላማ የሚለው ተኩስ ማቆም ነው። ተኩስ አቁሞ ከተኩስ አቁም ጋር የሚያያዙ ተኩስ ማቆም ነው ማለት ነው። ትግራይ የሚያስፈልጋትን የጸጥታ ኃይል ትይዛለች። የተስማማነው ስምምነት አንድ መከላከያ ሰራዊት ይኖራል ነው፣ ምንም ጥያቄ የለውም። ስለዚህ የዲዲአር ፕሮሰስ ብቻ አይደለም፣ ብዙ ሰው የሚያፈጠው ጠመንጃ ማስረከብና አለማስረከብ ላይ ብቻ ነው። እሱ የራሱ ጉዳይ ይኖራል፣ ወደሱ መለሳለሁ። ትግራይ በአሁኑ ሰዓት በጊዜያዊ አስተዳደሩ በኩል ከፌዴራል ጋር ያላት ግንኙነት እንዳለ ሆኖ ከፌዴራል ስርዓቱ ጋር የምትወከልበት ምንም አይነት ግንኙነት የለም። የትግራይ በጀት በሚጸድቅበት ሰዓት የትግራይ ሰዎች ይሄ ይጎለናል ምናምን ብሎ መሟገት የሚችሉበት እድል የላቸው። በአጋጣሚ ባለፈው ቋሚ ኮሚቴው የተወሰነ ሙከራ ያደረገው እንዳለ አውቃለሁ። ከዚህ ውጭ የተመደበልህን ትቀበላለህ። ትግራይ የፌዴሬሽኑ አካል የተሟላ አካል መሆን የሚያስችላት ፖለቲካል ዲያሎግ በስርዓት መደረግ መቻል ነበረበት። ያን በማድረግ ረገድ ብዙ ያልተሰሩ ስራዎች አሉ። ተፈናቃዮች መመለስ ባይዘው ያስቀመጥናቸው ኢንተርም አድሚኒስትሬሽን ይሰራዋል ብለን ያስቀመጥናቸው ነገሮች መጀመሪያ ተፈናቃዩ ወደ ቦታው የሚመለስበት ሂደት መስራት፣ ማህበራዊ አገልግሎቶች ወደ እንዲጀምሩ ማድረግ፣ ትምህርት፣ ጤና ውስጥ የምንላቸው ተቋርጦ የነበሩ ከኢኮኖሚ ድቀት ጠቅላላ ኢንፍራስትራክቸሩ የትግራይ በአጋጣሚ በተፈጠረ መንገድ ብቻ ሳይሆን ኮምፕሊትሊ የጠፋበት ሁኔታ ነው ያለው። ብዙ ፋብሪካዎች ወይ ሙሉ ብሎ ወድመዋል፣ ወይ በከፊል ወድመዋል፣ ወይ ደግሞ የተወሰነ ኢንተርቬንሽን ተደርገው ሊድኑ የሚችሉም ካሉ ባለው በርካታ ችግር ምክንያት ወደ ስራ ላይ የማይገቡበት ሁኔታ አለ። ስለዚህ የኢኮኖሚ ምንድነው ዳግመ ግንባታ ማድረግ የሚያስችሉ መሰረቶች መጣ፣ የሰላምና የጸጥታ ጉዳዮችን ማረጋገጥ፣ ቀጣይ ምርጫ እስኪደረግ ድረስ የተሻለ ኢንቫይሮንመንት ለመፍጠር የሚያስችሉ ትንንሽ የሪፎርም ስራዎችን ማካሄድ፣ እነዚህ ናቸው የጊዜያዊ አስተዳደሩ ዓላማዎች። ስለዚህ የጊዜያዊ አስተዳደሩ ከዓላማዎቹ ውጪ የተንቀሳቀስባቸው ጊዜዎች አሉ ብዬ አላምንም። ግን ለምሳሌ የዲዲአር ፕሮሰስ አንዱ አካል ነው። የዲዲአር ፕሮሰስ ለማስፈጸም የሄድንበት ርቀት በቂ አይደለም። እዚህ ላይ በዚህ አጋጣሚ በዛሬው ዕለት ዲዲአር ተቋርጦ የነበረውን ዲዲአር ለማስቀጠል የፌዴራል መንግስት ኃላፊዎች እንደሚሄዱ ነበር ማቀው። አሁን የሰማሁት አሁን ባለው ያልተረጋጋ ሁኔታ ምክንያት የዲዲአር ሂደቱን ማስቀጠል ለጊዜው ዴሌጌሽኑ እንደማይሄድ ነው ማቀው። ይሄን አሁን የፌዴራል መንግስቱ ጥፋት ነው ብዬ ላስቀምጥ አልችልም። ትግራይ የመረጋጋት አጀንዳ ሊሆን ሲገባው ትኩረታችን ከምዕራብ ትግራይ የተፈናቀለ ከየትም ቦታ የተፈናቀለ ሰው ወይ መመለስ መሆኑ ሲገባው የተረጋጋ አንጻራዊ ሰላም የነበረበትን መቀለን ሳይቀር የትርምስ ማዕከል ያረገ አደገኛ አስተሳሰብ፣ አደገኛ እንቅስቃሴ ማቆጥቆጥ ብቻ ሳይሆን አሁን ባለንበት ደረጃ ሙሉ ህዝቡን ወደ ትርምስ የገባበት ሁኔታ ፈጥሯል። ይሄንን ትርምስ የፈጠረ ኃይል ግን ደግሞ በ10 ሺዎች የሚቆጠር ታጣቂ ዓላማዬ እስከተፈጸመ ድረስ በዲዲአር ተካትቼ ወደ ሰላማዊ ኑሮ መለሳለሁ ብሎ በጉጉት በሚጠብቅበት ሁኔታ ባለፈው ሲቋረጥ የራሳችን ያመራር አካሄድ የፈጠረው ችግር ነው። እኔ ጻፍኩት ግጥም አድርጌ ደብዳቤ ጻፍኩት፣ ፌዴራል መንግስቱ ለምን ያቋርጣል ብዬ ነው። ውስጤ ያውቀዋል። የፌዴራል ኃላፊዎችም ቢያንስ አንተ እንኳን እንዴት እውነት አታወራም ይሉኛል። እውነቱ እኛው ራሳችን በፈጠርነው ትርምስ ምክንያት ነበር የተቋረጠው። ስለዚህ ከ75,000 በላይ የዚህ ተጠቃሚ ሆናለሁ ብሎ ይጠብቅ የነበረ ታጋይ ማን ነው ያስቆመው ንገሩን ብሎ አንገታችን ጠፍንጎ ያዘ። አሁንም በ10 ሺዎች የሚቆጠር ታጋይ አለ። ይሄንን የዲዲአር እርምጃ ግን ይሄን ከመፈጸም ይልቅ የቀበሌ ማህተም ወደ መንጠቅ የምንገባበት አካሄድ ስለተፈጠረ ይሄንን ማስፈጸም ፕሪቶሪያ ብዙ ነገሮች ነው ያሉት። ፕሪቶሪያ የተሟላ መልኩ ከተፈጸመ ጊዜያዊ አስተዳደሩ አያስፈልግም። በምርጫ የተመረጠ መንግስት ነው ትግራይ ሊኖራት የሚገባው። በህዝብ የተመረጠ መንግስት ከሆነ ሁሉንም ኃላፊነቶችን በተሟላ መልኩ ስለዚህ የዲዲአር የጀመርነው የዲዲአር እንቅስቃሴ ማጠናቀቅ መቻል አለብን። ተፈናቃዮች በትክክል መመለስ መቻል አለባቸው። ከዚህ አንጻር ያልተሰሩ በርካታ ስራዎች አሉ። እነዚህን ስራዎች ፌዴራል መንግስቱ የሚወስደውን ድርሻ ይወስድ። መቀለ ተቀምጬ ሚዲያ በመጣ ቁጥር አምባሳደር በመጣ ቁጥር ፌዴራል መንግስቱን በስፋት የወቀስኩበት ጊዜ በቂ ስለሆነ አንዳንዴ ትንሽ ፈሪሃ እግዚአብሔርም ያስፈልጋል።
በራሳችን ጥፋት የተፈጠሩ ነገሮችንም ጭምር ለፌዴራል መንግስቱ እየሰጠው መቀጠል አልችልም። የተፈናቃዮችን ጉዳይ መመለስ ፌዴራል ጋር ማልግባባቸው በርካታ ነጥቦች ቢኖሩም ፕላን አውጥተን ተግባራዊ እንቅስቃሴ እንግባ ካልን ከተስማማን በኋላ ያስቆመው የፌዴራል መንግስት አይደለም፣ ራሳችንን ያስቆመው። ፖለቲካ ጥቅም ይገኝበታል። ማን አጀንዳ ይሆናል? ተፈናቃዮች ከተመለሱ ተፈናቃዮች እኔ ጥብቅና መቆመው ገሌ ማሳልፈው ሰጥቷቸዋል መሬት ሸጧል እያለ ወሬ ሲፈበርክ የሚለው ኃይል አጀንዳ ያጣል። አጀንዳ እንዳያጣ ተፈናቃዮቻችን ድንኳኑ ሲሰቃያሉ። ድንኳን ቢሆን ፀሐይና ቆር የሚከላከል ድንኳንም አይደለም የተቀዳደረ 4 አመት ድንኳኑ የተቀመጠ ህዝብ ሕክምና የማያገኝ ምንም አይነት የምግብ እርዳታ የማይደርሰው በእንደዚህ አይነት ሲቹዌሽን ውስጥ ፖለቲካ እየተጫወተ አንድም ቀን ለምንድን ነው ፌዴራል መንግስቱን ብዙ ጊዜ የምንወቅሰው ሲባል ፌዴራል መንግስት ባጠፋው ደረጃ መውቀስ ነውር አለው ብዬ አላስብም። እኔ ስራዬ ከፌዴራል መንግስቱ ጋር በየጊዜው እየተገናኘሁ እነዚህ ችግሮች እንዲፈቱ ማድረግ ነው እንደ ጊዜያዊ አስተዳደር ፕሬዝዳንት። በዚህ እኔ መሪ በሆንኩበት ፓርቲ ውስጥ ያለ የተምታታ አስተሳሰብ ግን ፈለግነውም አልፈለግነውም ፓርትነርህ ከሆነው የፌዴራል መንግስት ጋር ተቀራርበህ መስራት በባንዳነት ነው የሚያስጠረጥረው ሳይሆን የሚያስፈርጀው። አሁን ጊዜያዊ አስተዳደር ለመምራት ነው ሽኩቻ ያለው ባይዞ 3-4 ሰው አለ እኔ ልሁን የሚል አሁን ይመጡ ይሆናል እንትን ስለማላቅ እኔ አሁን የተፈጠረችው ሰላም ተፈጥራ የነበረችው ሰላም መረበሽ ስለጀመረች ይቹ እንድትጠበቅ ወደ ሌላ ጦርነት እንዳንገባ እንረባረብ ፌዴራል መንግስት የሚያግዘን ነው ያልኩት። ስልጣኔን አትቆይልኝ አስጠብቅልኝ የሚል አጀንዳ ውስጥ አይደለም ያለሁት። አሁን እዚህ ጉዳይ ውስጥ የሚገባ ኃይል ፕሪቶሪያ አልተፈጸመም ብሎ ይላል። ስለዚህ ፌዴራል መንግስቱ ጋር ግንኙነት ማድረግ ሳይቀር ራሱ ግንኙነት እያደረገም ጭምር ማለት ነው። እኔ አንድ ሳቀቃለሁ ጠቅላይ ሚኒስትሩ ጋር ሄጄ የነጋዴ ኢሹ የገበሬ ኢሹ ሄጄ መሞገት በሚገባኝ ሰዓት አው የትግራይን ጥቅም አሳልፎ ሰጠ እንዳልባል እንደዚህ አይነቱ አምታችነት እኔም ጭምር የገባሁበት አምታችነት ነው የትግራይ ህዝብ ለአደጋ ይዳርጋ ያለው። ይሄንን ክስ የሚያቀርቡ ሰዎች እኔ ከማደርገው ግንኙነት የበለጠ ግንኙነት አላቸው። እየመጡ እኛ እኮ እንሻል ነበር ብሎ ደጅ ሲጠሩ ነው የሚሉት። ይሄ ከስልጣንን ብቻ ማዕከል ያደረገ ትንሽ አባላት ያሉት ቡድን ነው እያወራን ያለነው። ትግራይ ውስጥ ያለው የጸጥታ ኃይል እዚህ ትርምስ ውስጥ መግባት አይፈልግም። ትግራይ ውስጥ ያለው የጸጥታ ኃይል በዲዲአር መካተት የሚፈልገው በዲዲአር ይካተታል። የቆምኩላቸው ዓላማዎች ይሳካሉ፣ ተፈናቃዮች ይመለሳሉ፣ ትግራይ ወደ ልማት ተመልሳ ትገባለች የሚል ኤክስፔክቴሽን ካልሆነ በስተቀር አሁን በመታየት የማህተም መንጠቅ ትርምስ ውስጥ ድርሻም የለው። እውነት ለመነጋገር ከተባለ ሰላም ከዚህ ታጣቂ በላይ የሚፈልገው የለም። ግን ሰላም ከተፈጠረ ድንገት ፌዴራል መንግስት ይዘናል የሚሉ ጥቂት ሰዎች አሉ። ፌዴራል መንግስት ምህረት አድርጌያለሁ እገሌ የምትባል ሰዎች ብላንኬት ምህረት ብቻ ሳይሆን እገሌ የምትባል ሰውዬ ፕሊስ ወደ ፈለከው ቦታ መሄድ ትችላለህ ብለህ ነገርልኝ እየተባለ ጠቅላይ ሚኒስትሩ የነገረው እኔም ሄድኩ አይደል እንዲህ እየተባላችሁ ነው እያልኩ ነው። እነሱ ሰላም ተፈጥሮ ልንያዝ ምንችልበት እድል አለ ብለው ከሚሰጉ ይልቅ ህዝቡ ወደ ሙሉ ትርምስና ስጋት ገብቶ እነሱ የሚያዙበት እድል እንዳይኖር ማድረግ ይመርጣሉ። በምን ልታስረዳቸው ይችላል? በምን ልታሳምነው ይችላል? ይሄ ስለ ሁሉም የጦር አዛዥ አይደለም ያወራሉ፣ ስለ ሁሉም ፖለቲካ መሪ አይደለም ያወራሉ። ጥቂት ሰዎች ናቸው። ግን ደግሞ የፈጠርነው ፖለቲካል ካልቸር እንዳልኩት ነው። በስርዓት በይፋ የተቋቋመ በጠቅላይ ሚኒስትሩ ደብዳቤ የተሾመ ፕሬዝዳንት ጠቅላይ ሚኒስትሩ ያገኟቸው መድረኮች ላይ በየጊዜው ነው መገኘት ያለበት። የትግራይን አጀንዳ አጋጣሚው ጠቅላይ ሚኒስትሩ ጋር ቀጠሮ መያዝ ብቻ ሳይሆን ባገኘው አጋጣሚ ይሄን አጀንዳ መፈጸም አለብህ ብለህ መጠየቅ የምትችልበትን እድል ነው። እዛ ከታየህ ጥቅም አሳልፈል ካሜራ በማይቀርብበት ቦታ ግን ምዕራብ ትግራይ ተፈናቃይ መለስ አይደለም የሚጠይቀው ወደ ወንበር ይመልሰኝ ያለ ይተሟገት የሚው ይሄን አይነት ብልሽት ፕሪቶሪያን በተሟላ መልኩ በማረጋገጥ ብቻ ነው ልንፈታው ይገባ የነበረው። እዚህ ላይ ይቀሩ ነገሮች አሉ። አትሊስት አንዳንዴ እንመን ብዬ ስላሰብኩ ነው ፌዴራል መንግስቱ ብሌም በማድረገው ብሌም አድርገዋለሁ። የምገባውን ርቀት ሄጃለሁ። ምናልባት ከሚገባው በላይ ሄድንባቸው አጋጣሚዎች አሉ። እውነት ለመናገር አትሊስት ተፈናቃዮች ከመመለስና ዲዲአር ተግባራዊ ከማድረግ አንጻር የመጨረሻው ጥሪ በቀደም የተደረገው ያው በቅርብ ጊዜ ከ2 ሳምንት 3 ሳምንት በፊት
ፌደራል መንግስቱ ምንድነው ያደርጋችሁ ያላችሁት? ይሄን ነገር ቶሎ እንፍታው፣ ቶሎ እንዝጋው እንዳልኳችሁ ነው። አንዳንድ ጉዳይ ሪፈረንደም የሚባል ነገር አልስማማም ብያለሁ። ኦፍ ኮርስ ሪፈረንደም ጊዜያዊ አስተዳደር ሪፈረንደም ሊያደርግ አይችልም። ግን ደግሞ መመለሳቸውን በሚመለከት የተስማማንባቸው ሂደቶች ሳይቀር ያቆምነው እኛ ነን። ስለዚህ የተጠራ ነው የተቀሰቀሰ ነው። ለወራት በሌላ ጉዳይ ውስጥ ትርምስ ውስጥ ስንገባ ህዝቡን ችግሩ ስንከት ተጨማሪ ተፈናቃዮች እየፈጠረ ነው። ከመቀለ አውሮፕላን ይፈቀዳል ያገኘ አውሮፕላን በእግር የቻለ በእግር በአውቶቡስ የቻለ የሚወጣበት ምክንያቱም የጦርነት ድባብ በሰፈነበት ሁኔታ የሆነ ወጣት መቆየት አይችልም። የሆነ ህዝብ ተረጋግቶ መቆየት አይችልም። ይህን ሁኔታ ለማስቆም እንደተባለው ፕሪቶሪያ በተሟላ መልኩ ማሟላት አለበት። ግን ፕሪቶሪያ ተኩስ አቁመናል ብቻ ሳይሆን ዲዲአር የጀመርናቸው እኮ አሉ። ዲሞቢላይዜሽን ስራዎች የጀመርናቸው አሉ። ትጥቅ አስረክበናል። ትጥቅ አስረክበናል። አንዳንድ ሰው ሰባራ ነው ምናምን ይላል። ያልነበሩን ጠመንጃዎች ናቸው በጦርነቱ ጊዜ የያዝናቸው። ስለዚህ ትግራይ የሚያስፈልጋትን የጸጥታ ኃይል የሚያስፈልገውን ጠመንጃ ይዞ የማይቀጥልበት ምክንያት ነው እንደሌላው ክልል። ይህንን ከማድረግ አንጻር የዘገዩ ነገሮች አሉ። ሪሶርስ ስላልነበረ ወዘተ ወዘተ። አሁን የዲዲአር ሂደቱን በማስቆም ረገድ ከፌደራል መንግስት በላይ ተጠያቂዎች እኛ ነን። ይሄንን ነው እያልኩ ያለሁት። ምክንያቱም 75,000 ብቻ አይደለም በሁለት ዙር 175,000 ትጥቅ እናስፈታለን፣ ወደ ሰላማዊ ኑሮ እንዲመለስ እናደርጋለን ብለ የያዝናቸው ፕላኖች ያስቆመው ፌደራል መንግስት አይደለም። ይሄንን ያምታታሁ መቀጠል አልችልም። ደብዳቤ ጽፌያለሁ፣ ግን ለኢንተርናሽናል ኮሚኒቲ ፌደራል መንግስት አስቆመው የሚል ደብዳቤ ነው የጻፍ ነው። አሁን ይሄም መቆም መቻል አለበት። ምክንያቱም ይፈልገዋል፣ ወጣቱ ይፈልገዋል፣ ወደ ሰላማዊ ኑሮ መመለስ ይፈልጋል። ገንዘቡ ይችን ታክል አይደለም። አካሉን ያጣ የትግራይ ታጋይ 90,000 100,000 ስለሰጠው በምንም መልኩ ልትከሰው አትችልም። ግን ካምፖች ውስጥ ተቀምጦ የሚኖርበት ሁኔታ አያክትም። መንግስትም ድርሻውን ይወጣ። ፌደራል መንግስቱ ኢንተርናሽናል ኮሚኒቲ ብቻ ሳይሆን የጊዜያዊ አስተዳደሩም ኋላ የሚቋቋመው በህግ የሚታወቅ ማን ነው በምርጫ የሚቋቋም መንግስትም ካለ ድርሻቸው የሚወጡበት ሁኔታ መፈጠር መቻል አለበት። ይሄን ከማድረግ አንጻር አሁን ኃላፊነት ለፌደራል መንግስት ለወረወር አልችልም። ተፈናቃዮችን ከመመለስ አንጻር አሁን ኃላፊነት የፌደራል መንግስቱ ብቻ ጥፋት ነው ብዬ ላስቀምጥ አልችልም። የፌደራል መንግስት በቂ የወቀስኩት ይበቃኛል። አሁን ራሳችንን ማየት መቻል አለብን። ተፈናቃዮቻችን ከማንም በላይ አሁን አዙ ስፒክ ከማንም በላይ ይሄንን በማደናቀፍ ላይ በታታሪነት እየሰራ ያለው የትግራይ ፖለቲካ ኃይል ነው። በተለይ ይሄ ስልጣን ለኔና ለኔ ብቻ ነው የሚገባው የሚል ጥቂት አባላት ያሉት የግርግርና የትርምስ ቡድን ማለት ነው። የፖለቲካ ትኩሳት የትግራይ ውስጥ የሻዕቢያ ሚና የሚባለው ትግራይ ውስጥ የሚፈጠር ትርምስ እናተርፋለን የሚሉ ብዙ ወገኖች አሉ። የኤርትራ መንግስት አንዱ እንደሆነ አውቃለሁ። ማለት የኤርትራ መንግስት ከፌደራል መንግስት ጋር የመጀመሪያ ግጭት የገባው ፕሪቶሪያ ከተስማማን በኋላ ነው። ፕሪቶሪያ ከተስማማን ለምንድን ነው ግጭት የሚገባው? ቢኮዝ ትግራይን ኮምፕሊትሊ ከካርታ ለማውጣት የነበረን እንቅስቃሴ ያስቆመ ስምምነት ስለሆነ ነው። የኤርትራ መንግስት ጋር ሰላም መፍጠር አለብን የሚል እምነት ነበረኝ። የተወሰነ እንቅስቃሴ ማድረግ ነበር። የኤርትራ መንግስት ሰዎች ፍላጎት ወይ የኢትዮጵያ መንግስት ኤርትራን ይወራል ብለው በሚሰጉበት ሰዓት ማቀዝቀዣ ባፈር እንዲሆን ማድረግ ነው ትግራይ። ወይ ጠንከር ያለ አጋጣሚ ተፈጥሯል ብለው ካመኑ ደግሞ ከኛ ሰዎች ጋር ሆኖ እንደገና ደግሞ ምናልባት ወደ አዲስ አበባ በኩል ጉዞ የሚቻልበት እድል ካለ ማማተርም ሊሆን ይችላል። ስለዚህ ሁሉንም እድሎችን ክፍት አድርገ የማድረግ እንቅስቃሴ አለ። በዚህ ጉዳይ ውስጥ የሆነ ጤነኛ አእምሮ ያለው የትግራይ ፖለቲካ ኃይል ወይም ጸጥታ ኃላፊ ምክንያቱም ለትግራይ ደማቸውን ያፈሰሱ ጀነራሎች ከነ ብዙ የፖለቲካ ችግሩ የትግራይን ሁሉ አረጋግጣለሁ ብሎ የቆመ የፖለቲካ አመራር በዚህ ሰዓት ምንም የተለወጠ ነገር ሳይኖር ከነዚህ ሰዎች ጋር ሆኜ የሆነ ነገር አረጋለሁ ብሎ ይሄንን ኢንተርቴን ሲያደርግ መስማት በጣም አስደንጋጭ ነው። ይሄ ችግር የሁሉም ሰው ደግሞ ችግር አይደለም። ሁሉም ጀነራል ከኤርትራ ጋር ተግባብቼ የሆነ ነገር አረጋለሁ የሚል አርገን አንወሰደው። ሁሉም ፖለቲከኛ ከኤርትራ ጋር ተግባብቼ ቅድም ያልኳችሁ ጭር ካለ አደጋ ላይ እንወድቃለን የሚሉ ወገኖች ግን ራሳቸውን ሃይስት ቢደርም እንደሚባለው ከፍ ያለ ዋጋ ላቀረቡ ብቻ ሳይሆን እዚህ ትርጉም የሌለው ዋጋ ላቀረበ ሰውም ቢሆን
አገልጋይ ለመሆን ዝግጁ ሲሆኑ ይታያል። ሶ በተወሰነ ደረጃ ከዚህ ትርምስ ውስጥ እንድንገባ ከማድረግ አንፃር ይሄንንም ኃይል ለመጠቀም እንቅስቃሴ የሚያደርጉ ቡድኖች እንዳሉ አውቃለሁ። እነዚህ ቡድኖች ስለ ትግራይ ህዝብ ጉዳይ ደንታ ያላቸው የወርቅ ንግድ ወደ አዲስ አበባ የሚያዋጣ ከሆነ ያረጋሉ። የወርቅ ንግድ ወደ አዲስ አበባ የማያዋጣ ከሆነ ወደ አስመራ ያደርጉታል። ሶ ከትግራይ ህዝብ ተጠቃሚነት ጋር ከትግራይ ህዝብ ህልውና ጋር የሚያገናኘው ነገር የለም። የተጠያቂን ኢሹ አለ። እኔ ኤርትራ መንግስት ጋር ሰላም እናርግ ማለት የኤርትራ መንግስት በተግባር ኢትዮጵያ የትግራይ ህዝብ ላይ የፈጸመውን ጭፍጨፋ በመካድ ሊሆን አይችልም። ሁሉም የፌዴራል ኃይሎች የፈጸሙት ጥፋት ተጠያቂ መሆን መቻል አለባቸው። የትግራይ ኃይሎች የፈጸሙት ጥፋት ካለ ተጠያቂ መሆን መቻል አለብን። በእነዚህ ጉዳዮች ላይ አትሊስት ከፌዴራል መንግስት ጋር የሚታወቅ ስምምነት አለ። የሚታወቅ እዚህ ግባ የሚባል ስምምነት ሳይኖርህ ፕሪቶሪያ በመፈረሙ ምክንያት አኩርፎ ከኢትዮጵያ መንግስት ጋር የተጣላ ኃይል ጋር ተሰልፈህ ኢትዮጵያ መንግስት ምናልባት ማስወገድ የሚቻልበት እድል ካለ ብለህ መንቀጭቀጭ በጣም አደገኛ ነው። እኔ የማውቃቸው የትግራይ ከፍተኛ ወታደራዊ ኃላፊዎች የእንደዚህ አይነቱ እብደት እንደማይቀበሉ ታውቃለህ። የተወሰነ ከዚህ ግርግር የተጣባው በፍጹም የተረጋጋ ኤንቫይሮንመንት ከተፈጠረ አደጋ ላይ ወድቃለሁ የሚያስብ ጥቂት ግን ደግሞ ብዙ ሰው የማወናበድ አቅም ያለው ቡድን ግን እንደዚህ አይነት እንቅስቃሴ ውስጥ እንደገባ አውቃለሁ። ሶ የፖለቲካችን ከማመስ አንፃር አስተዋጽኦ የለውም ማለት አይቻልም። አስተዋጽኦ የለውም ብቻ ሳይሆን በተግባር ክልላችንን የጦርነት ቀጣና ለማድረግ ያለው እድል በየቀኑ እየሰፋ የመጣበት ሁኔታ ነው ያለው። እዚህ ውስጥ የተታጠቁ ኃይላት የሚባለው አሁን ታጣቂ እያልን የገለጽነው ያለ ነው። ዲዲአር የሚጠብቅ ነው። የፖሊስ ኃይል ይኖረናል፣ እንደ ማንኛውም ክልል ሚሊሻ ይኖረናል። ከዛ ውስጥ የመከላከያ ሰራዊት የሚባል ሊኖረን አይችልም። ትግራይ ሀገር ናት ብሎ ማሰብ የሚፈልግ ብዙ ሰው እንዳላቃለሁ። እኔም ሞቅ በሚለኝ ሰዓት እንደዛ አስባለሁ። መመኘት ችግር የለውም። መሆን ካለበት እታገላለሁ። ትግራይ ሀገር እንዲሆን ችግር የለውም። አሁን ያለውን እውነታ መቀበል ደግሞ ጨዋነት ነው። ትግራይ ኢትዮጵያ አካል ነው። አሁን በጀት አለው። ፓስፖርት የኢትዮጵያ ፓስፖርት ነው የሚለው እና ኦሎፈሰደ ድንገት ሀገር መሆን ስለተመኘህ ብቻ ሀገር ይሆንክ መስሎ ሰራዊት እስከ መጨረሻው አስቀጥላለሁ ልትል አትችልም። አሁን ፕሪቶሪያ ስምምነት እሱን የማይፈቅድም። ሶ ፕሪቶሪያ እናሳካው ማለት ፍላጎት አባንደን ማድረግ ማለት አይደለም። ከምንም ነገር በላይ አሁን ያለውን እውነታ ተቀብለህ ግን ደግሞ የትግራይ ህልውና የትግራይ ሉዓላዊነት ምንላችሁ ሁሉም ህገ መንግስቱ ለትግራይ ያስቀመጣቸው ነገሮች እንዲሟሉ መጣር ማለት ነው። ይሄን ለማድረግ የሚያስችል ስራ የግድ ነፍጥ ማንሳት አያስፈልግም። የግድ ታንክ ማንጋጋት አያስፈልግም። በዚህ ጉዳይ ላይ ታጣቂዎች ፖለቲካውን አመሱት የሚለው ትንሽ ኑዋንስ ዲሁ ለውጥ የሚፈልግ ነው። አብዛኛው ታጣቂ ወጣት ነው። እዚህ ውስጥ ግን አመራር ውስጥ ካሉ ጥቂት ከራሳቸው ጥቅም ጋር ተያይዘው ጉባኤ ያደረገው ነው ትክክለኛ ሲምፕል እኮ ነው። ጉባኤ ያደረገው ነው ስትል ፌዴራል ተቋማትን አልቀበልም ብሎ የፌዴራል ተቋማት ምሳሌ ምርጫ ቦርድ ውሳኔ አልቀበልም ብሎ ግን ደግሞ ምንም ችግር የለበትም እዚህ መጥቶ ደግሞ ስልጣን ላይ ገባኛል ሲል አውሮፕላን ተሳፍሮ መጥቶ ምንም ሀፍረት ነገር አያውቅም። ይሄንን የሚል ኃይል እኔም የምደግፈው ስትል ኢንፌክት የፌዴራል ተቋማት ያልተቀበሉትን ጉባኤ እቀበላለሁ ማለት ግጭት መጋበዝ ነው። ፌዴራል መንግስቱ በምን አይን ያየዋል እርግጠኛ አይደለሁም። እንዳልኳችሁ ያው እየተሳቀቅን ብዙ ጊዜ ከፌዴራል መንግስት ኃላፊዎችም ጋር እንገናኝ። ግን ይሄ ማብቃት መቻል አለበት። አሁን ያለው ጉዳይ የእገሌ የሚባል ሰውዬ ኃላፊ መሆኑ ያለ መሆኑ ጉዳይ አይደለም። አሁን አክቹዋል ትርምስ ተፈጥሮ ትግራይ ውስጥ ሊፈጠር የሚችል እርስ በርስ ግጭት እንተውና ሌሎችንም ጭምር ጋብዞ ሌላ የትርምስ ምዕራፍ የሚፈጥር ከምንም ነገር ባለ ግን የትግራይ ህዝብ ሶ ሪችሊ የሚገባውን ሰላም የሚያሳጣ እንደገና ሌላ ጥፋት የሚጋብዝ እንቅስቃሴ ነው ያለው። ይሄ ሁሉም ታጣቂ የገባበት እንቅስቃሴ አይደለም። ታጣቂው ሰላም ይፈልጋል። እኛ አለ የሚባለው ሰራዊት ሁሉም ሰላምን የሚፈልግ መቋቋም የሚፈልግ ወደ ቤቱ መመለስ የሚፈልግ። አንዳንድ የሚያሳዝኑ አጋጣሚዎች አሉ። ከሁመራ መጥቶ የታገለ
በዲዲአር አካተን 90,000 ብር 94,000 ብር ሰጥቶት ወደ ድንኳን ነው የሚመለሰው። እንደዚህ አይነት ሲቹዌሽን ነው እንዲያቆም መስራት ያለብን። እንዳልኩት ፌደራል መንግስት በቂ የወቀስ ነው ስላለ አሁን ይሄንን ነገር ላይ ትኩረት ከማድረግ ይልቅ ምን ላይ ነው ምን ብለው የሚለው ነገር በደንብ መታየት። ስለዚህ እዚህ ጉዳይ ውስጥ የሚገቡ ጥቂት ሰዎችን በተመለከተ የምናነሳቸው ነገሮች ሰላም የሚፈልገውን አብዛኛውን ታጣቂ ወይ አመራር የሚመለከት እንዳልሆነ ለመግለጽ ስለፈለኩ ነው።